ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለው። የዚህን ጊዜ ቅብጠት ይሁን ዝቅጠት የሚያሳይ አጭር ፎቶ ናት። መንግስት ሰማያት የሚያስገባ ማህተም እየተሰጠ ነውና ስንቶቻችሁ አስመጥታችሁ ዶክመንቶቻችሁ ላይ በፎቶዎች ላይ በመታመጧቸው ልብሶች ላይ በመታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ እዚህ ቤተክርስቲያን ውስጥ በዕለቱ ለተገኛችሁ ሁሉ የትንሳኤን ማህተም የምንመታበት ይሆናል። ዘመድኩን በቀለ ደጋሚዎች፣ ሟርተኞች፣ ቅጠል በጣሽና ስርማሾች ቤቴን ያናወጡት ነው። ነገር ግን ስትልኩ ትውላላችሁ ታድራላችሁ። ቅጽሬ በእሳት ፈንጅ የታጠረ ስለሆነ በአባቶች ጸሎት የታጠረ ስለሆነ አልጠየቅም። ሄሎ ወይም ደግሞ የአካባቢውን ነዋሪ ሰዎች መግደል ምን ያህል ትንሽ እንደሆነ እያስተማሩ በሚመስል መልኩ ውሾችን እንዲህ እያደረጉ አንጠልጥለው እየገደሉ ነው። የአርሲው ጉዳይ ፍጹም ምንም የማያስቀይር አጀንዳ ሌላ ቦታ የማያስወስድ ሆኗል። ዛሬም ዕለት ወገኖቻችን እያለቁ ነው። ከማን ነው ፍትህ የምንጠይቀው? ማን ነው አሁን የኛ አባት ደም ማን ነው የሚመልሰው? የኛ አባት የፈሰሰ ደም ማን ነው ገዳዮቹን ይዞ ለፍርድ የሚያበቃው? ማን ነው? ሰላምና ጤና ፍቅርና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችሁልኛል? እንደምንስ ቆያችሁ? እግዚአብሔር የተመሰገነ ይሁን። ዲያቆን አቤሜሌክ ነኝ። በቀጥታ ወደ መርሃ ግብሮቹ ነው የምንሄደው። አላቆያችሁም። ይህ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ የመጣው ሰብስክራይብ የምትለዋን በተን እየነካችሁ የደውል ምልክቱንም ተጭናችሁ ለብዙ ሰው እንዲደርስ ሼር ልታደርጉ ይገባል። ወደ ቪዲዮ እንቀጥል። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል፣ ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። እናንተ እነዚህ ነገሮች በጣም ስለሚገርሙኝ ነው። በነገራችን ላይ እነዚህ እስካሁን የተጠሩት ብሮች ለኢትዮጵያ ህብረተሰብ ቢከፋፈሉ የሰው ልጅ ራቱን በልቶ ያድራል። ታውቃላችሁ? እንዲህ ቀላል ተብለው የሚጠሩ አይደሉም እነዚህ ገንዘቦችና ይመስለኛል እንግዲህ አስተዳደሩ ከላይ ያለው ምን ያህል ተናግቶ እዚህ እንደደረሰ የሚያሳይ ነው። የሆነ ጊዜ ላይ እንደዚህ አይነት ጭምጭምቾች እንሰማለን፣ ተዘረፈ፣ ተሰረቀ የሚሉ ነገሮች ይኖራሉ። ከዛ በኋላ ግን ያ ጆሮ ዳባ የሚያስለብሰው ይመጣና አስለብሶ ያሳልፈዋል። አዳዲስ ነገሮች እናያለን። እውነቱን እንነጋገር ቢባል እውነቱን ብንነጋገር ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ሰው ሀገሪቱን በሚመራበት ጊዜ እንዲህ ያለ ነገር ገጥሟት አያውቅም። እንዲህ ያለ ጦርነት፣ እንዲህ ያለ ረሃብ፣ እንዲህ ያለ ችግር ውስጥ ገብታም አታውቅም። በእውነት ነው የምላችሁ። እንደ ሀገር ልንቸገር እንችላለን እንጂ በፍጹም በግለሰብ ላይ ወይም ደግሞ እንደው በሆነ ብሔር ላይ ተደርሶ እንደዚህ አይነት ነገሮች አይሉ። ዘመድኩን ምን አለ መሰላችሁ? እውነቱን እንነጋገራ። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ነዳጅ ሊትሩ 1 ብር ነው።
እንደፈለክ አድርግ። ድንች አይደለም ዝሆን ደግሞ አንቱ፣ የዝሆኑንም አንቱ እንደፈለክ አንቱ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? ራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይላሉ፣ ይሄዳሉ። እሺ ሄደ መጣ፣ አዎ ቪዲዮ ይቀርጻሉ፣ በመሻለኪያ አድርገው ይመጣሉ፣ በመስቀል አደባባይ ጋር ይመጣሉ፣ ከዛ እንጦጦ ጋር ይሄዳሉ፣ ከዛ ያቺን ይቀርጻሉ፣ አለቀ። ከዛ እናቱ ያለችው ስማዳ ነው፣ እናቱ ያለችው ካራቆሬ ነው፣ እናቱ ያለችው አሶሳ ነው፣ እናቱ ያለችው ሙከጡሪ ነው፣ እናቱ ያለችው ጃጂ ነው፣ እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም፣ አምቦን ቡራዩ መሻገር አትችልም፣ ምናምን አትችልም። በማ ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ። የማንም ወጠጤ፣ የማንም ዱርዬ፣ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል ህዝቡ። እውነቱን ነው አይደለ? መምህራችን ዘመድኩን በቀለ ያየበት መንገድ ራሱ በጣም ቆንጆ ነው እና ደስ ብሎኛል። ራሱ ማን መርቶን እዚህ አድርሶን አሁን ላይ ያለንበትን ደግሞ እዚህ ለመብቃታችን እንዴት እንደበቃን መቼም ባለሙሉ እምነቶች ነን። የምናውቀውን እናውቃለን ብዬ ስለማስብ ነው። ምድራችን ኢትዮጵያ ሀገራችን ምን ያህል እንደወረደች በዚህ ዘመንና በዚህ አገዛዝ ውስጥ ምን ያህል ዝቅ እንዳለች የሚታየው ነገር የምንሰማው ነገር በቂ እስከሆነ ድረስ ይሄ የማስረጃ እንዴት ነው እንደ አንድ ግብአት እንጂ እንደ ትልቅ ነገር አናየውም። ግን ወንድማችንን በእውነት በጣም ነው የምናመሰግነው። እኔ አንድ ፎቶ የሆነ ቪዲዮ ነገር ሲዘዋወር አይቼ አንዳችን ከአንዳችን ምን አይነት ቦታ ላይ ቆመን እንዳለን በጣም ነው የተሰማኝ። በጥር ወር ታስታውሱ እንደሆነ ጥር 10 ቤቶቹ አካባቢ ይመስለኛል አንድ ህፃን ልጅ በሽርካ በአርሲ በተደረገ የዘረፋና የግድያ የጭፍጨፋ እንትን ላይ በእናቱ ጀርባ ላይ እናቱ ተገድላ እርሱም እግሩ ተመቶ ከሟቾች ውስጥ ቼክ ሲደረግ እየተለቀመ ሬሳ ነው እናቱ ጀርባ ላይ የተገኘው ያ ህፃን ልጅና እንደውም ቪዲዮ ሲዘዋወር አይታችሁታል ብዬ አስባለሁ። የልጁ ፎቶም አለኝ እዚህ ላይ ስለማይፈቅድ ነው ማላወጣላችሁ። ያው እጁ እግሩ ምናምን የሆነ ቦታ የተቆረጠ የሆነ ቦታ የተቀደደ ምናምን ስላለው ይሄ ዩቲዩብ ስለማይፈቅድ ነው። ከፈለጋችሁት በውስጥ በኩል አልናግሩኝ እልክላችኋለሁ። እነዚህ ልጆች በእንደዚህ አይነት ሁኔታ ውስጥ እያለፉ እያለ አዲስ አበባ ላይ ያሉ ወየአመራሩ ወየአገዛዙ ወይም ደግሞ እነዚህ ፕሮቴስታንት የምንላቸው ሰዎች ኦርቶዶክሶችም ሊሆኑ ይችላሉ። በሚገዙበት ወቅት አዲስ አበባ ላይ የአንድ የኬጂ ተማሪ ህፃን ልጅ ሲመረቅ ወደ አንደኛ ክፍል ሊሆን ይችላል። ከኬጂ ጨርሶ ወደ አንደኛ ክፍል ሲመረቅ ያከበሩለት አከባበርና ያሳዩት ትርኢት ሀገር ይደራል። አንድ 10 ወይ 20 ሙሽሮች አንድ ላይ ሆነው የሚድር ነው። ግማሹ በጫካ ታቦተ ሕጉን ይዞ ንዋየ ቅድሳቶቹን ሰብስቦ ተሰዶ ጤዛ እየላሰ ድንጋይ ተንተርሶ ያድራል። ይሄ ገፈት ያልቀመሰ ይሄንን ነገር ያልሰማ ያላየ ሰው ያለ ይመስል አዲስ አበባ ከተማው ላይ በእመቤታችን ቀን በ21
ህንጸተ ቤቷ ብለን በመናከብረው ዕለት እንዲህ ያለ ቪዲዮ አይቼ በእውነት በጣም ነው የተሸማቀቅኩት። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህጻን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? አትሌት ቀነኒሳ በቀለን አስታወሰኝ ይሄ ልጅ እና ይሄ ቪዲዮ። ይህንን ኢቨንት ያዘጋጁት ቤተሰቦቹም ምን አለ፣ አንድ ሚዲያ ላይ ቀርቦ ኢንተርቪው የተደረገ አትሌት ቀነኒሳ በቀለ ለምንድን ነው ይችን መኪና ያስከው? አንተ በዓለም ዘንድ በጣም ዝነኛና ታዋቂ ሆንክ ሰው ነህ፣ ባለብዙ ንብረት፣ ብዙ ገንዘብ ያለ ሰው፣ ብዙ ሀብት ያለ ሰው ነህ እና መኪና ለምንድን ነው የማትቀይረው ብሎ ይጠይቀዋል ጋዜጠኛውና የመለሰው መልስ ለዚህ አሁን ለሆነው ነገር በጣም ማስተማሪያ ነው ብዬ አስባለሁ። ይሄ በቀን አንዴ መብላት የተሳነው ሰው ባለበት፣ በአመት አንድ ጊዜ ልብሱን መቀየር የማይችል ሰው፣ የራሱ የሆነ ቤት መጠለያ የሌለው ጎዳና ላይ ብዙ ሰው የሚያድር ወይም ተጠግቶ ከሚኖር ሰው ላይ ፌራሪ ወይም ሌሎቹን ብቻ ዘመናዊ የሆኑ መኪናዎችን ይዞ በፊት ለፊቱ መጓዝ መሳለቅ አይሆንም ወይ ብሎ የተናገረውን በጣም አስተውለዋለሁ። ወደዳችሁም ጠላችሁም የልጁን ከኬጂ ወጥቶ እዚህ መድረሱ አንገብግቦኝ አይደለም። ለምን አከበራችሁለት በዚህ ልክ እንደዚህ ምናምን አይደለም። በዚህ ሴሪሞኒ ላይ ምን ያህል ገንዘብ ሊወጣ እንደሚችል በጣም ባለሙሉ እምነት ነኝ። በትልቁ ነው ይሄ ነገር ሊሆን የሚችለው። ነገር ግን እጅግ በጣም ብዙ እንዳልኳችሁ እንደቀድሞ በጣም ብዙ ሰዎች በችግር ውስጥ ተደፍተው በስቃይ ውስጥ ነው ያሉት እና እንደው ቢያንስ ይሄን ብታደርጉት እንኳን በእንደዚህ ህዝብ በሚያየው እነዛ የተራቡትና የተጠሙት ሰዎች በሚመለከቱት መልኩ ባታደርጉት ይሁንላችሁ። እግዚአብሔር ሰጥቷችኋል። አሁንም ቀሪውን ነገር ይባርክላችሁ። ግን በዚህ ልክ ድሃው ላይ መዘባበት አይሆንም። ድሃውን በዚህ ልክ ማንጓጠጥ አይሆንም። እንደዛ ነው የተሰማኝና በእውነት ነው ሁለት ገጽ ሆነን በአንድ ምድር ላይ መኖር በዚህ ልክ መዘባበት ነው ይመስለኝና እንደው ይሄን ነገር ባታደርጉት ባይነኝና ባይለመድ። ዘመድኩን በቀለ ድጋሜ እሱንም ይዤላችሁ ልመጣ ነው። እንግዲህ ሀገራችን በምን አይነት ሁኔታ ውስጥ እንደምትኖር መቼም ባለሙሉ እምነቶች ነን። ያው ብዙዎቹ ብዙ ፈተናዎች፣ ብዙ መከራዎች፣ ብዙ ችግሮች ውስጥ ምናምን እያሳለፍን ነውና ይሄንን ከራሱ አንደበት እንስማው። አለቅ የመጣኝ 52 ዓመት ሞልቶኛል። ታሪክ ሰርተን ስትልኩ አውቃለሁ። አባቶቼ ብለው በፎቶዬ በምስሌ በስሜ በምኔ የአጋንንት መዓት የአየር አጋንንት መዓት ስትልኩ ትውላላችሁ፣ ታድራላችሁ። ቅጽሬ በእሳት ፈንጅ የታጠረ ስለሆነ በአባቶቼ ጸሎት የታጠረ ስለሆነ አልጠየቅም። ሄሎ አክሊለ ገብርኤል፣ አቤት። ሴቷ ልጅ በፈተና ላይ እንደዚህ ትጨነቃለች። አባቶች እንደዚህ ሆነው አይዞሽ በላ ይሄን አለን ሰራዊት እናቷ ደም ፈተና ላይ ስትቀመጥ በቃ ቤተሰቦች ሊበጠበጥ እኔ አገልግሎት እንዳቁ እዛ አባቶች ሳልነግራቸው የኔ አባቶች የኔ ቅዱሳን እንኳንም ኦርቶዶክሱ እንኳንም የተዋህዶ አክሊለ ገብርኤል እንደዚህ ሆኗል። አይዞኝ ይሄው ወንዱም ልጄ ዩኒቨርሲቲ ገባ፣ ሴቷም ልጄ ፈተና ላይ ስትደርስ እንደዚህ እያደረገች ትጨነቅ የነበረው ተንበርከኪ ብለዋል አባቶቼ። ተንበርከኪ ስልክ ስፒከር ጸሎተ ማርያም ተድሩ፣ አቡነ ዘበሰማያት ተድሩ። ተደራጅተው የላኩትን አጋንንት ተደራጅተው አባቶቼ ብትምቱ እናስ በማግስቱ ትምህርት ቤቱ ተጨምቆ ጎበዟ ልጄ እስከ መጨረሻው ተጠብቀዋል። የሚያደርጉትን አጥተው ፈረንጆቹ
በጥቂት ዓመታት ሰዓት የሆነች ልጅ ሽባ ያደርጓት አይቻልማ በማግስት 3 ቀን 7 ቀን አልተጠበቀም። በማግስት አባባ ሰራሁት እኔስ ክክ መልክ ወላዲተ አምላክ እናቴ አባቶቼ ያኑልኝ ሰሞኑን አግኝ ገብርኤል እንደዚህ ነገር አለ። እንዲህ አድርግ አባቶች ያጋንንት አለቆች ተደራጅተው ብትደረግ የኔ አባቶች ደግሞ አሉ። የዋልድባ ማህበረ ስላሴ ዝቋላ አሰቦት አባቶቼ ከኔ ጋር ናቸው። የግሸን የላሊበላ አባቶች ከኔ ጋር ናቸው። የብርሃነ ክርስቶስ ቱራምባ አባቶቼ ከኔ ጋር ናቸው። ጣና ሐይቅ አባቶቼ አክሱም ጽዮን አባቶቼ ከኔ ጋር ናቸው። ደብረ ዳሞ አሞ ሐዋሳ ብትሄድ አክሊለ ገብርኤል ነው። አክሊለ ገብርኤል ነው። እነዚህ አባቶች ይዘን እነዚህን አጋንንቶች ከቤተ ክርስቲያን ላይ ትላቸዋል። ያልቻሉ ቅንዝራ መነኮሳት ደግሞ በስነ ስርዓቱ ቆባቸውን ይመልሳሉ፣ ቀሚሳቸውን ይመልሳሉ። እነሱ ጋር ያለው እኛ ጋር ካለው በጣም ያንሳል፣ ወይም ደግሞ እኛ ጋር ያለው እነሱ ጋር ካለው ይበልጣል ይባላል አይደል? ብዙ ጊዜ እየተላለፈ ወይም ደግሞ እየተነገረ እየመጣ ያለው ልክ እንዲህ ነው። ብዙዎቹ ለመጣል ለማሽመድመድ ነው ነገሮችን የሚያደርጉት እንጂ እንዴት ነው መልካም ነገርን ፈልገው አይደለም። አሁን ሰሞኑን በመነኮሳት ዙሪያ ላይ የተነሳ ነገር አለ አይደለ? እንግዲህ ያቺን ነገር በማየት በአንድም ሰው ስር መማስ ወይ ቅጠል መበጠስ ጀምሮ ይሆናል እና በዚህ ልክ ደፍረውታል። በልጆቹ በቤተሰቡ መጥተዋል ማለት ነው። እስካሁን ድረስ ክፉ ነገር የምናገኝበት አይነት ሰው አይደለም። ምክንያት ቤተክርስቲያንን ሲያሰራ ስለ እውነት ሲሟገት ነው የምናውቀው እንጂ ሌላ ነገር ሲያደርግ እስካሁን ድረስ አላየንም አይደል? እና እንደው ረፉ ለማለት የሚያህል ጭምር ነው ይችን መልእክት ወደ እናንተ ያመጣኋት። ረፉ ካልኩ አይቀር ይቺ ቪዲዮ ስትዘዋወር አይቻት እንደው እንደ ቅመም ጣል አድርጊያት ልለፍ ብዬ ነው። እንዲህ የምታደርጉ ሰዎች ረፉ። ወንድ ልጅ በሴት ልጅ ፊት ሊንበረከክ በፍጹም አይገባም። ይሄ የአውሮፓውያን ስታይል ነው። ተው፣ በእውነት የምሬን ነው የምላችሁ። እና እንዲህ አይነት ቪዲዮ እየሰራችሁ የምትለቁ ሰዎች ወይም ደግሞ እንዲህ ልታደርጉ ያሰባችሁ ሰዎች ቤተክርስቲያንም አትፈቅድም፣ ሃይማኖታችሁም ስርዓት አልሰራም። በቃ ተው፣ እረፉሽ። እንደዚህ አይነት ቪዲዮ የምትሰሩ ሰዎች ይህ ቪዲዮ በእርግጠኝነት ይፈልጉታል። ሪፖስት እያደረጋችሁ አድርሱላቸው። እኔ ቀንቼ አይደለም። እሺ እንደሱ እንዳታስቡ። እኔ ቀንቼ አይደለም። ቤተክርስቲያን ፊት ለፊት አውደ ምሕረቱ ስር ሆናችሁ ማን ፈቅዶልህ ነው የምትስማት? ማን ፈቅዶልሽ ነው የምትስሚው? ያውም ቤተክርስቲያን ቅጥር ግቢ ውስጥ ገብታችሁ በአውደ ምሕረቱ ስር ተጠግታችሁ እንዲህ ፊት ለፊቷ ተንበርክከህ ታገብኛለሽ አይነት ነገር ጥያቄ ማን ፈቅዶልህ ነው? ማን የሰጠህ? ይህንን ስርዓት ቤተክርስቲያን አስተምራናለች። ቤተክርስቲያን በዚህ ውስጥ እለፉ፣ ወንድ ልጅ ሴት ልጅ ፊት ለፊት ፊቷ ይንበርከክ የሚል ነገር አለ? ይሄ የአውሮፓ ክፉ ኃጢአት ነው፣ መርዝ ነው። በእውነት ነው የምላችሁ። በደንብ እመጣበታለሁኝ። እናንተ ጥያቄውን አቅርቡ እንጂ ፍጹም ስህተት መሆኑን በደንብ እመጣበታለሁ። እንደገና ቤተክርስቲያን ያልሰጠችህን ሴት ከዚህ ሰዓት በኋላ ሚስትህ ናት ብላ ቤተክርስቲያን መርቃ እጇን ያልሰጠችህ ያልባረከችልህን ሴት በአውደ ምሕረት ልክ እንደ ልክ የምትሳሳሙት ለማን? መምህር ለመሆን። ይህንን አይቶ ሰው እንዲማር ነው። በቤተክርስቲያን ነው የተጋቡት፣ ቸርቺስት ናቸው፣ መንፈሳውያን ናቸው ምናምን ለመባል ነው። በስውር የተደረገልህን ነገር በብዙ ምህላ በብዙ ጸሎት በብዙ ሱባኤ ቢሆን ያገኘሃት ወይ ያገኘሽው
ቤተክርስቲያን አውጃ እስክትሰጣችሁ ድረስ ፍጹም ምንም አይነት ነገር ልታደርጉ ልትገናኙ እንዲልትሆኑም አይገባም። ይሄ ስርዓትም አይደለም። ስለዚህ ተጠንቀቁ። በእውነት እንዲህ የምታደርጉ ሰዎች በጣም ተጠንቀቁ። ጭራሽ ፕሮቴስታንቲዝም የሆነው ሃይማኖት ምን እንዳመጣልን ተመልከቱ በእናታችሁ። እኔ በጣም ነው የገረመኝ እቺን ቪዲዮ ሳገኛት። በነገራችን ላይ ጥሩ የሆነ መያዣ የሚሆን ዕቃ አዘጋጁና እዛ ቦታ በመሄድ ማህተም ይመታላችኋል። ቀጥታ እናንተ ስትሞቱ ባትሞቱም የምትገቡ ይመስለኛል። ስትሞቱ ገነት አሁን አዘጋጅታችኋል። ማህተም ልሰጣችሁ ነው ገነት የሚያስገባ ልጠብቃችሁ ወይስ እንዴት ነው? እሺ ቺን ቪዲዮ ተመልከቱልኝ። ታቶኝ የነበረው ማህተም ትንሣኤ ሆኗል የሚለው ማህተም ይዣት ነበር። ሲሄድ ፍሬም ገዝቼ ሄድኩኝ። ከዛ በፍሬም ውስጥ አስገብቻት ትንሣኤ ሆኗል የሚለው ማህተም ቤት ውስጥ አልኩት ማለት ነው። ሁሌ ጠዋት ስነሳ አየዋለሁ። እያንዳንዱ ዶክመንቶቻችሁ ላይ በፎቶዎች ላይ በምታመጧቸው ልብሶች ላይ በምታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ እዚህ ቤተክርስቲያን ውስጥ በዕለቱ ለተገኛችሁ ሁሉ የትንሣኤን ማህተም የምንመታበት ቀን ይሆናል። እንግዲህ የሹፈት የቀልድ ዓለም የቀልድ ምድር መቼም እንዴት ነው ከወደቅሽ ምንድነው ወድቃ ከረገጡሽ አይክፋሽ ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ደስ ነው የሚባለው አባባል። ወደሽ ከተደፋሽ ቢረግጥሽ አይክፋሽ። ወደን የተደፋ ነው ብዬ ነው ማምነው በእውነት። ለዛ ነው እንደፈለጉ እንደዚህ እየረገጡ ነው ያሉት። ስፔሻሊ እዛ ቦታ ላይ የተገኛችሁ ሰዎችና ይሄንን አይነት ቀልድና ፌዝ የሚመስል ሃይማኖት የምታራምዱ ሰዎች በጣም ነው የምታሳዝኑ። አሁንም ግን እጆቿ የማይታጠፉቱ ያቺ ቅድስት ተብላ የተጠራች ቤተክርስቲያን ኦርቶዶክሳዊቷ ትጣራለች። እና ልጆች ተሰብስባችሁ ነው። ሰሞኑን የሆነች ትሬንድ የሆነች ልጅ ታስታውሳላችሁ? ከቸርች ተምረው ሲወጡ ይህንን የመሰለ መልክ ይዤ በእግሬ መሄዴ ገርዳሜ የሆነ ሁሉ መኪና ሲነዳ ስትል በጣም እኮ ነው የገረመኝ በእውነት። ይቺን አይቼ በጣም ነው የገረመኝ። እኛ ኦርቶዶክሳውያን ከቤተክርስቲያን ሲወጡ በጣም የሚያስቀኑን እነማን ናቸው? በእውነት የሚያስቀኗችሁን ሰዎች ኮሜንት ላይ ጻፉልኝ። እኔ ግን ሁል ጊዜ በየትኞቹ ሰዎች እቀናለሁኝ? በሚቆርቡ ሰዎች። ቆርበው የሚወጡ ሰዎች ሁሌ ነበሩ የሚያስቀኑኝ። እና እናንተም በእርግጠኝነት ቆርበው በሚወጣ ሰው ነጭ ለብሶ በመጣ ቅዳሴ ሲሆን ከኪዳኑ ጀምሮ እስከ መጨረሻ ይቷቱ ድረስ ያስቀደሰ ሰው ያስቀናናል። ምክንያቱም አንዳንዴ ሮጠን አንደርስም፣ ወይ ኪዳኑ ያመልጠናል፣ ወይ አሐዱ አብ ከተባለ በኋላ ግቢ ውስጥ እንደርሳለን፣ ውጪ ቆመን እናስቀድሳለን። ወንጌል ለመሳለም እንኳን በቅጡ ላናገኝ እንችላለን። እና ይገርማል። ይቺ ክረምት ጥሩ ነገርን ይዛ ትመጣለች። በክረምት መባረቅት ይወርዳሉ እና ዝናብ ይዘንባል፣ ስግምግምታ አለ እና እንሰማዋለን። ደስ የሚል ነገርም አለው፣ የሆነ የሚያስፈራ ነገርም አለው። ግን ይሄን ነገር ሰምታችሁ ላታውቁ ትችላላችሁ ብዬ ስላሰብኩኝ ስለ መብረቅ፣ ምድርን ስለሚባርካት መብረቅ ወይም ደግሞ ለአዝርዕትና ለእጽዋት የሚሆን መድኃኒት እንዳለው በገብረ ኪዳን ቆንጆ አድርገው ተናግረዋል። እና እሷን መልእክቷን ላሰማችሁ ስሙልኝማ። መብረቅ ጥቅም እንዳለው ታውቃላችሁ? አዝርዕቱ አዝመራው የሚያበብ በመብረቅ ነው። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ከውቅያኖስ ያወጣል። ወያወጣዎሙ ለነፋሳት መዛግብት ይሆኑ 12 የነፋስ መስኮቶች አሉ። 4ቱን ለምህረት እየቀሰቀሰ ያመጣቸዋል። ከዚያሳ በኋላ ምን ይሆናል? ዘይሁ መብረቀ ለጊዜ ዝናብ፣ ለዝናብም ጊዜ መብረቅን ይሰጣል። መብረቅ ስጦታ ነው። መብረቁን ያመጣል እግዚአብሔር። በመብረቁ እህሉን ያሳድጋል። አዝመራው ለምልሞ ሲያይ ገበሬው ይፈስውን ይላል። ለቀቀው ሲደርስልኛል ዳቆኝ ብላል አደገ ልጅ ይሄው አይገባው የገበሬ መከራ ቁጭ ብላል አደገ ምን ይገባዋል?
ነገ ጎመኑ ይደርሳል፣ ነገ ገብሱ ይደርሳል፣ ነገ በቆሎ ይደርሳል እያለ ሊደርሱ ድሆች ደስ ይላቸው። እንዲህ ያሉ መምህራንን እግዚአብሔር ስለሰጠን መቼም በእረፍት ነው የምናድረው ብዬ አምናለሁ አይደል? ሁላችንም የምናርፍባቸው መምህራኖችን እግዚአብሔር ስለሚሰጠን ማለት ነውና በእውነት እግዚአብሔር የተመሰገነ ይሁን። ስለዚህ መባረቅት ሲወርዱ ስግምግምታው ሲሰማ ውሽንፍር ዝናብ ሲመጣ ወቅቱን ጠብቆ ስለሆነ እየሆነ ያለው ደስ ሊለን ይገባል። ምግባችንን የምንበላውን የሚያፈራውን ምድር እየባረከ ነው። አንዳንድ ጊዜ ምድር ትታመማለች ይባላል አይደል? ታስታውሱ እንደሆነ እና የምትታከመው በመብረቅ ነው ሲሉ ሰማለሁ። ይሄን ብዙ ጊዜ ምድር ትታመማለች፣ የዛኔ በመብረቅ ሲላት መድኃኒቷ ነው ትድናለች ይላልና ጥሩ ጥሩ አዝርቶችን ታበቅላለች ከበሽታዋም ትድናለች ይላሉ አበው። እና ለዛ ነው ይቺን መልእክት ይዤላችሁ የመጣሁት። የመጨረሻዊቷ ቪዲዮዬ በእውነት ትንሽ ያስከፋች ናት። በምን አይነት መንገድ ሰዎች እያለማመዱን እንደሆነ ወይም ደግሞ ምን ማድረግ ቀሪውን ትውልድ በዚህ ልክ ጭካኔ ማስተማርን ሰውን ሰው የሚገድለው በቀላሉ እንደሆነ ለማሳየት እስኪመስለኝ ድረስ ነው ይህንን ቪዲዮ ሳየው የከፋኝና ተመልከቱትና ተመልሰን መተን እናወራበታለን። ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃን ወልደንከ ማዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ። ተራዳ እንደዛ ሳይሆን አንተ ውሻን ግደል ተራዳ ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምንም በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው እሺ ተው ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ ምገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት አንተ ያዘርከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትን ነው የሚባለው። የኔ ውሻ ነክቷ ሰው የኔ ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ። አታረግም። አንቺ ምንድን ነው አታረግም? አንተ አታረግም። አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? አንቺ ቤቴ ላይ ነው የመጣኸው። አዎ ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ እናንተ የሚመለከተው አካል እናደርሳለን። ህፃናቶችን በዚህ አይነት መንገድ እንዲህ አድርጎ ውሾችን እንዲገድሉ አድርጎ ውስጣቸው የመግደልን መለማመድ እንዲለማመዱት ህፃናት በገመድ አንቀው አንጠልጥለው ግንድ ላይ የውሻው ነፍስ እስኪወጣ ድረስ እያዩት ህይወቱ አልፎ ከዛ ይቀይራሉ። ሌላ ውሻ ደግሞ ያመጡና በዛው ገመድ አንቀው ስበው ይገሉታል። ከዛስ ውሻ እጅግ በጣም ምስኪን የሆነና ለጌታው ታማኝ በጣም የቤት ምርጡ እንስሳ ነው። በጣም ምርጡ እንስሳ ጠባቂም አዳኝም ከሰው ካለው ነገር ከሌባ ይጠብቃል፣ ያድነናል ከተለያዩ ነገሮች አይደለም። ምንም ግልጽ ነው። ከውሻ ያላችሁ ሰዎች በደንብ ታውቁታላችሁ ይሄን ነገር። በህፃናት ይሄን ነገር ማስደረግ ግን ዓላማው ምንድነው? ምንም ደስ አላለችኝ የሚች ነገር። ራሱን ጠብቆ ቤት ውስጥ አስሮ ከዛ አጥቦ እየተንከባከበ የሚያኖርን ሰው ግደል ማለት በጣም ከባድ ነው። ያውም በመድኃኒት አይደለም ወይ በመሳሪያ ምናምን አይደለም፣ ታንቀው እንዲሞቱ ማድረግ ምንም ይቺ ደስ አትልም አይደል? ምንም ደስ አትልም። ይለማመደዋል፣ ጣረሞት ይይዘዋል ውሻው አይደለ? በታንቆ ገመዱ ሲል እያደረገው እያነቀው በሄደ ቁጥር የሚወራጨው የሚፈራገጠው ነገር የሚያየው ህፃናት ኖርማል አድርጎ እንዲስለው በሰው ላይ ቢያየው ኖርማል ነው፣ በቃ ይለማመደዋል ይሄን ነገርና
ትንሽ ቺ ነገር ከፍታኛለች እና ማጠናከሪያ የምትሆን አንድ ቪዲዮ ልጨምርላችሁ። ቆይ ሆሳና ከተማ ላይ የ5 ዓመት ህፃን ልጅ በብዱሻ ይነከሳል። እናም የብዱሻ መድኃኒት በሰዓቱ ማግኘት ስላልተቻለ ያ ህፃን ልጅ ይሞታል። የነከሰው ውሻው ተገሏል። ከዛ በኋላ ሆሳና ከተማ ላይ አጠቃላይ ላለ ነዋሪ በየቤቱ እየሄዱ በየወረዳው ሁሉም ውሻውን እንዲያስከትብ መግለጫ ተሰጠ። ሁሉም ሰው በዘመቻ ውሻውን አስከተበ። ከዛ በኋላ ግን ባልታሰበ ሁኔታ በምታዩት በሚዘገን መልኩ የተከተበም ያልተከተበም ውሻ እየተገደለ ነው። አንድ ሰውና አንድ ሰው ሲጣላ አንድ ሰው ቢሞት ሙሉ ሰው እኮ አይገደልም። አንዴ እዚህ ጋር ምንም የማያውቁ ምስኪን ውሻዎችን የተከተቡ ባለቤት ያላቸውን ህፃናት ፊት መግደል፣ ባለቤቶቻቸው ፊት መግደል። አንድ ውሻ አጠፋ፣ በቃ የሰው ልጅ ክቡር ነው፣ ከምንም ጋር አይወዳደርም። ነገር ግን እነዚህ እንስሳቶች ያ እብድ ውሻ ባጠፋው ጥፋት እነዚህ ምስኪኖች ለምን ይገደላሉ? ምንድነው ጥፋታቸው? የሶሻል ሚዲያንን ተጽዕኖ ሁላችንም እናውቃለን። እባካችሁ ከቻላችሁ ቪዲዮ ስሩና የቀሩትም ነፍስ እንዲድን የአቅማችንን ጥረት እናድርግ። ካልሆነ ደግሞ ይህን ቪዲዮ ለሆሳና ከተማ መስተዳደር እንዲደርስ እባካችሁ ሼር ኮፒ ሊንክ አድርጋችሁ ውሻ የምትወዱ አጠቃላይ የቀሩትን ውሻዎች ነፍስ እንታደግ። እባካችሁ ባካችሁ። ደግሞ የሚገሉበት መንገድ ይዘገንናል። በእንጨት በገመድ እየሰቀሉ እንደው ይሄ ደቡብ አፍሪካ ነው የሚመስለው። እውነት የተማረ ፊደል የቆጠረ ሶሻል ሚዲያ የሚጠቀም ሰው እንዴት በዚህ ልክ እንደዚህ ይጨክናል? እባካችሁ የሚመለከቱ አካል ቶሎ ያስቁምልን እባካችሁ። እና እንዳያችሁት ነው ልጁ በጣም ተማሮ ነው ይሄንን መልእክት እያስተላለፈ ያለውና በእውነት እንዲህ ሊሆን አይገባም። እነሱም እንስሳቶች ናቸው። ስለኛ በእኛ ቤት ያሉ የሚኖሩ የምናሳድጋቸው የምንንከባከባቸው ናቸውና እንደው በዚህ ልክ ባይሆን ጥሩ ነው ብዬ አስባለሁኝ። እዚች ጋር እንድትሰመርልኝ የፈለኳት ትልቁ ሐሳብ ግን ምንድናት? ህፃናትን እንዲህ ማስደረግ በጣም ከባድ ነው ብዬ አስባለሁ። ምርቃት የምትወዱ ሰዎች አላችሁ አይደል? ትዝ አላችሁ ምርቃት እንደምትወዱ የነገራችሁኝ ሰዎች። እስኪ አንድ መነኩሴ እንዲህ ይሏችኋል፣ በዛው ምን ይል ሰናበታችሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ወደ እማሆይ ለመረቃችሁ ልጆች እመቤቴ የተጨነቀውን ከጭንቅ ታውጣ። እመቤቴ ትውልዱን ትባርክልን፣ የተወለደውን ታሳድግልን፣ ያደገውን ለወግ ለማድረግ ታብቃልን። ዘር ይውጣላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የታመመውን ያሽርልን፣ አገሪቷ ከራብ ከቸነፈር ሕዝቡን ከስደት ይሰውርልን። የሰደደውን ይመልስልን፣ የተራበውን ያቁስልን፣ የታረዘውን ያብስልን፣ የተጠማውን ያጠርቃልን፣ የተጨነቀውን ከጭንቅ ያውጣልን። ሰላም ሁኑ፣ በአማን ኑሩ፣ አማን ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ትውልዱን ይባርክልን።